ፓርቶች አላሰማችሁና መመስከር ግን የሚያበቃ ማስረጃ አይደለም። ለምን የምትል ከሆነ ማስረጃ ይሰጣል። እንዳልከው ዚና ለመስራት አስበው ሄደው አንሶላ ውስጥ ከገቡ በኋላ የአላህን አዘማ አስታውሰው ቢመለሱስ በዛ ቅጽበት? አንተ ግን ምስክርነትም አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ ነው ቤርጎ የገባው ብሎ የሚጠይቃለን። እሱ ምን ሊያደርግ ነው የሚለው እሱን የሚመለከት ጉዳይ ነው። አንተ ለመመስከር ግን የሚያበቃ ማስረጃ አይደለም። ለምን የምትል ከሆነ ማስረጃ ይሰጣል። እንዳልከው ዚና ለመስራት አስበው ሄደው አንሶላ ውስጥ ከገቡ በኋላ የአላህን አዘማ አስታውሰው ቢመለሱስ በዛ ቅጽበት? አንተ ግን ምስክርነት ምን ሊሆን ነው? አላህ እንደዚህ የሆነ አለ ወይ? አዎ አለ። ዋሻው በተዘጋባቸው ቋጥኝ የተከፈተላቸው ሶስቱ ሰዎች ሶስተኛው የተናገረው ይሄንን አይደለም እንዴ? ያክስቱ ልጅ ነች ምን የተባለችው እሱ ጋር ገንዘብ ፈልጋ ስትመጣ ለሀጃዋ ማለት ነው ያን ጉዳይ እንዳሳካልሽ አንቺም ፍቀጅልኝ ነው ያላት። አማራጭ ስታጣ ፍቃደኛ ሆነችለት። ሁለት ግልበቷን ዘርግቶ አያባይ ሊያርፍባት ሲል አይደለም እንዴ ጌታውን እንዲፈራ ያስታወሰችው? እሱም በድንጋጤ ወዲያው የተነሳ ጌታዬ ሆይ የዛና አንተን ፈርቼ እኮ ነው የተነሳሁት፣ ይሄ ቋጥኝ ከላያችን ገለል ይበልልን ብሏል። እዚህ ደረጃ ደርሶ ሰው ምን ሊሆን ይችላል? አላህን ፈርቶ ሊመለስ ይችላል። ሀታ በዛም እንኳ ይሁን እሺ። ከዚህ በኋላ ማብራራ ነው። ኤኒዌይስ ቀጥ ማማይ ይህን ለማሳየት ነው እና እቺ ሴት አሁን ባል ያመነዘረብኝ ብላ ልትል የምትችለው እንዴት ነው? እሺ እንዴት ነው እንዴት ነው ባሌ አመነዘረብኝ ብላ ልትከስ የምትችለው? እሺ የገባኸው ሙስሊም ሰላም ላንተ ይሁን። የሉጥን አንስተህ ነበር። እስቲ ክፈትልን እስቲ። ሰላም ብያለሁ መጀመሪያ እና አንዴ አቡ ሀይደር ያለው እንድመልስልሽ እና ወደ ቀጣዩ እንሄዳለን። እና ይሄን ሊፈለገበት ዋናው ምክንያቱ ምን እንደሆነ ታውቂያለሽ? ሁለቱ ሰዎች እንኳን ዝሙት ለማስራት ቢፈልጉትም የአላህን የሆነ ነገር አስታውሰው ሊመለሱ ይችላሉ። ኦኬ ያ ማለት ግንኙነት እስካላደረጉ ድረስ እኛ ምንድነው እያደረጉ እስካላየን ድረስ ምንም አይነት ነገር ማውራት አንችልም። ኦኬ ያንን ነገር ለማድረግ አስቦበት ተቀራርቦ ሊሆን ይችላል። ግን በሆነ ቅጽበት ላይ ሳያደርጉ ቢመላለሱ ምንድነው እንቅስቃሴም ስላየህ እኮ እንቅስቃሴም ማስረጃ ሊሆን አይችልም። ለምሳሌ አንተ አልጋ ውስጥ ባልና ሚስት ግንኙነት እያደረጉ ግዴታ መርፌና ክር ሲሆኑ ከፍተው ማሳየት አለባቸው? እንዴት ነው ልታይ የምትችለው? ልጅስ ማየት ይችላል አይደለም? አንተ የውጭ አካል እሱን ነው የምልሽ። ስለዚህ እኛ ከሰዎች ሰው ሆነን ማለት ያንን ነገር ልናደርግ ልንቀራረብ እንችላለን። ስለዚህ ደፋሪ የሚከሰስበት ምንም አይነት ማስረጃ የለም ማለት ነው። እዚህ ቦታ ገቡ ተብሎ በሰው ላይ ፍርድ መፍረድ እንደማንችል ነው የነገርኩሽ። ስለዚህ ደፋሪ ማስረጃ በሌለው ነገር ላይ ማለት ነው ያደረጉ ባላየው ነገር ላይ አንዴ ቆይ ለምሳሌ ሶሪ ግን ይሄን ምሳሌ ሲሰጥ ባለቤት ሶሪ እሺ ድጋሚ ባለቤት እያመነዘረች ተገኘች ልበል። አንተ ከሶስት ጓደኞች ጋር ገባ፣ አይን ባይን አያት። አይን ባይን ስለ መርፌና ክር ሆነው አላየህም። ያ ግዴታ ተከፍቶ አንተ የምታይበት ምንም አይነት ምክንያት የለም። ግን እንቅስቃሴውን አየክ። ያኔ ስታይ ሚስት ያመነዘረችብኝ ብለህ ታምናለህ ወይስ አታምነው? መርፌና ክር እስከሆኑ ድረስማ ካየሁትኝ እኮ አደረጉ ማለት። እንዴት መርፌና ክር ብድርብስ ልብስ የለም እንዴ ለብሰው እንዴት አንተ መርፌና ክር ሆነው ለአንተ ተዘጋጅተው ነው የሚጠብቁ? እነሱ እንቅስቃሴዎችን ካየክ አመነዘረችብኝ ብለህ እንትን አትልም? በቃ ያንን መፍረድ እንደማንችል ነው ነገርኩ። በአይን እስካላየ ድረስ የሆነ ማስረጃ እስከሌለው ድረስ የሆነ ነገር መናገርም እንደማንችል ነው የተነገረንና ደፋሪ በምንም አይነት መንገድ እንትን አያዝም ማለት ነው። በዚህ ምክንያት አንድ ሰው ሊደፈር ሲል እኔ ልደፈር ነው 4 ምስክሮች ይዛችሁ ሊል አይችልም። ሲቀጥል በምንም አይነት አጋጣሚ መርፌና ክር ሆኖ ልታያቸው አትችልም። ስለዚህ ደፋሪ በነፃነት እንዲሄድ የሚፈቅድ ህግ ነው ማለት ነው። ይሄ መድፈርም አይደለማ። እንዴት ነው መድፈር? ለምሳሌ ዚና አይደለም እንዴ? ይሄ መድፈርና ዚና ማለት ይለያል። ሁለቱ ሰዎች በፈቃደኝነት የሚያደርጉ ነገርም ሊሆን ይችላል። ዚና ከተባለ መድፈርም አንድ ነው ማለት አይደለም።
ቆይ ዚና ከተባለ መድፈርን አያካትትም? ፈጣሪ በፈቀደ ውጪ ማድረግ ማለት ነው። ኦኬ እኮ ፈጣሪ ለምሳሌ መድፈር በፊት መደረግ የሌለበትን ነገር እንደማድረግ ነው። መድፈር ፈጣሪ የፈቀደው ነገር ነው? አልፈቀደውም። ስለዚህ ካልፈቀዳቸው ነገሮች ውስጥ የሚካተት ከዚና ውስጥ የሚካተት ነው ማለት ነው አይደል? ሰዎች በአይምሮ ቢያስባቸውም የሆነ ሰዓት ላይ ፈጣሪን አስበውት ከዛ ነገር ሊመለሱት ይችላሉ እኮ። መድፈር ከዚና ውስጥ የሚካተት ነው አይደለም? መድፈር ይለያያል። መድፈር አንድን ሰው ያለ ፍላጎት አስገድዶ ማድረግ ነው። አስገድዶ ማድረግ በጣም ጥሩ። አስገድዶ ማድረግ ከሆነ ዚና ውስጥ የሚካተት ነው አይደለም? አጭር አማርኛ ዚና ማለት ነው። ዚና የሚባለው ሁለቱ ሰው ፈጣሪ ከፈቀደ ውጪ በሐላል ባልሆነ መንገድ ግንኙነት ማድረግ ነው ዚና ማለት ነው። ተግባባን? እሺ መድፈርስ ምንድነው? መድፈር ከምን ውስጥ ይካተታል? መድፈር ማለት ደግሞ አንድ ሴት ሳትፈልግ አስገድዶ መድፈር ማለት ነው እኮ። ለወንዱ ዝሙት አይደለም? ለወንዱ ዝሙት አይደለም? ለወንዱ ዝሙት አይደለም? መዝሙትማ ዚና አልን እኮ እንዴ። መዝሙት ማለት ዚና ነው። ሁለቱ ሰዎች በግንኙነት አስገድዶ መድፈር ለወንዱ ምንድን ነው የሚባለው? እሷ ተገዳ ነው የተደፈረችው። እሱ ምን እያደረገ ነው? ዝሙት እየሰራ አይደለም? ሚዩት ነህ ባይዘው። ይሄ ባልና ሚስት ብቻ አይደለም። ለምሳሌ እህት እንደዚህ አንድ ሰው ግንኙነት እያደረገ አንተ ብታይ ምስክርነት ራሱ ተቀባይ። ባልና ሚስት ብቻ አይደለም። ህጉ ዚና በሚያደርጉ ሰዎች ላይ ነው ያለው። ግዴታ ባልና ሚስት ጋር ማጣበቅ የለብንም። ሰዎች ዚና ሲያደርጉ ወይም ደግሞ አስገድዷትም ይሁን እህት ልትሆን ትችላለች፣ አክስት፣ በቃ ዘመድ፣ የትኛዋም ሴት ከወንድ ጋር ግንኙነት ስታደርግ ካየ ዚና እየሰራች ነው። ዚና መስራቱን ወይም ደግሞ ሰውየው ከእሷ ጋር ዚና መስራቱን ለማረጋገጥ ምንድነው ማስረጃ ሊሆን የሚችለው? መርፌና ክር ሆነው 4 ምስክሮች ማየት አለባቸው። አጭሩ አማርኛ 4 ምስክር አይደለም። እኛ ማውራት እንደሌለብን ነው ማለት። የሁለት ሰዎች ዜና እየሰሩ እስካላየን ድረስ እነዚህ ሰዎች ሁለት ሆኖ ሲሄዱም ካየን እነዚህ ሰዎች ይህን ነገር አድርጓል ብለን መፍረድ እንደማንችል ነው የተነገረን እንጂ 4 ምስክር ያስፈልጋል ምናምን አይደለም። 4 ምስክሮች ላሳየ ከሀዲስም ላሳየ ከፈትዋም ላሳየ። ምንድን ነው ፈትዋ? አንድ ሰው የራሱን አይምሮ ተጠቅሞበት የፈተውን ፈትዋን እኔ ቢያንስ ሀዲስ እና ቁርአን ከሆነ ሀዲስ ያሳያለሁ፣ ችግር የለውም። ሀዲስ ነው ማሳየ። እንደውም ነብዩ የተናገረውን በቀጥታ እንድታይ ችግር የለውም። ማለት ምን ያሉትን ነው 4 ምስክር የሚቀበለው? ስለምን የተናገሩ? አንድ ሴት ከባሏ ውጪ ይኸው አቡ ሁሬራ እንደተረኩት ሰዓድ ቢን አብደላህ ነብዩን እንዲህ ሲሉ ጠየቋቸው። ሚስቴ ከሌላ ወንድ ጋር ቢይዛት ምን ማድረግ አለብኝ ብሎ ጠየቀ ማለት ነው። 4 ምስክር እስከማመጣ ድረስ ጊዜ መስጠት አለብኝ ብሎ መሐመድን ጠየቀው። ነብዩ አዎን አሉት። 4 ምስክር ነው የሚያስፈልገው። ያዘው ሐዲሱ አለ። እዚህ ቦታ ላይ ስለምንድን ነው ያወሩት? ይሄው ሚስቴ ከሌላ ወንድ ጋር ቢይዛት ምን ማድረግ አለብኝ? 4 ምስክር እስከማመጣ ድረስ መጠበቅ ጊዜ መስጠት አለብኝ ብሎ መሐመድን ጠየቀው። እዛ ነብዩም አው ብለው መለሰለት። 4 ምስክር እስክታመጣ መጠበቅ አለብህ ብሎ መለሰለት ማለት ነው። ግልጽ ነው። እዚህ ላይ አልገባኝም እኔ አማራ። እስቲ ይሄው አረብኛውም አለ ከፈለክ እስቲ አንብብና ወይ እንትን በለን። ግልጽ እኮ ነው። ሚስቴ ከሌላ ወንድ ጋር ቢይዛት ምን ማድረግ አለብኝ? 4 ምስክሮች እስከማመጣ መጠበቅ አለብኝ ወይ ብሎ መሐመድን ጠየቀው። መሐመድም አዎ መጠበቅ አለብህ አለው። አሁን ስናነሳው ፈትዋውን ከፈለክ ይሄው ፈትዋው በዚህ ዘመን ይሄው 8851ን መመልከት ትችላለህ። እስላሚክ ፈትዋ በዚህ ዘመን ዚናን በሚያደርጉ ወንድና ሴት ላይ 4 ምስክሮች እንዴት ይቀርባሉ ብለው ጠየቁ። ከዛ ምን ብለው አብራሩ? ይሄው 4 ምስክሮች ተቀባይነት መኖር አለባቸው። ራቁታቸውን አየን እንቅስቃሴ አየን ምናምን ቢሉ ተቀባይነት የለውም። ተቀባይነቱ ምንድነው አለ? መርፌና ክር ሆነው መታየት አለባቸው። ዚና ስታደርግ ነው። በመድፈር አይደለም። በመድፈር ቢሆን አዎ አይጠየቅም። አንዲት ሴት ስትደፈር ማንም ላያት ይችላል፣ ምስክር ላይኖር ይችላል። ግን ዚና አይተናታል ወይ ከተባለ
ያንን ነገር ሲያደርጉ ከሌላ ባል እንደሆነ ያንን ነገር ያየውን ሰዎችን አዋራት መድፈር ከዚህና ልዩነቱን ውስጥ አስረዳል። መድፈርና ዚና አንድ ሴት ያለ ፍላጎት አንድ ወንድ ሲያስገድዳት ነው መድፈር የሚባለው። እና ዚና ማለት ደግሞ እሷ ፈልጋበት እንኳን ከባሏ ውጪ የሆነ ወንድ ላይ ስትሄድ ያየሰው ካለ ብቻ እሷን አላልኩም። እና ወንዱን ለመያዝ ምን ሰርቷል ብለህ ነው የምትይዘው? ዚና ሰርቷል ብለህ አይደል የምትይዘው? እሷማ ተገዳ ነው። እሱ ዚና ሰርቷል አይደል? ደፍሯል። ሴት ልጅ ግንኙነት አለችበት የለማ ተገድጄ ተደፈርኩ የሚል የለማ። ዚና መስራት ማለት ያለ ምንድነው? ከባሏ ውጪ ወንዱን ምን አድርጎ ነው ብለህ ነው ልትከሰው የምትነሳው? ነው ዚና ሰርቷል ብለህ አይደለም? ባጭሩ ዚና ማለት ነው ስልህ እኮ ዚና ማለት ምን ማለት ነው ስልህ እኮ ምን አልከኝ? አላህ ያልፈቀደው ነገር አልከኝ። ኦኬ መድፈርን አላህ ፈቅዶታል ወይ ስልህ አልፈቀደውም። ስለዚህ ከዚና ውስጥ የሚካተት ነው ማለት ነው። ህግን ከመጣስ የሚካተት ነው። በምን ይገናኛል ማማዬ? እሺ ወንዱ በምን ይገናኛል? ወንዱን ምን አደረክ ብለህ ነው ልትከሰው የምትችለው? ምን አጥፍተሃል ብለህ ነው? ዚና ሰርተሃል ብለህ አይደለም? የአይን እማኝ ካለው አዎ፣ ከሚስቱ ውጪ እንደዚህ ነገር ሲሰራ ካየው አዎ። እየደፈረ የምታገኘው ምን ሰርተሃል የሚባለው ምን ሰርተሃል ብለህ ነው? ህፃን ሆና ሳታውቅ አስገድዶ እንደዚህ አይነት ምንድነው ደፋሪ ከሆነ አሁን መድፈር ነው የሚባለው። ግን አንድ ወንድ ከሚስቱ ውጪ ሲሄድ እንደዚህ ነው የሚቆጠረው። ምን አድርገህ ነው? ምንድነው የማይ ሊያስፈልገው ይችላል። ለመፈረድም የሆነ ቅጣት ለመሰጣትም የአይን ማይ ሊያስፈልግ ይችላል። ስለዚህ በዚህ ጉዳይ ለማይ እንትን የለኝም ናውሌጅ የለኝም። ኦኬ። እና ደግሞ ነብዩ 4 ሚስት ስላገቡ ብቻ ለክሊት ተራሰታልሽ ምናምን በምትይው ደግሞ እነሱ በፍቃደኝነት ካደረጉ አንቺ ምንድነው እንደዚህ? ሰለሞን ሲባል እኛን አይመለከትም። እነማን ናቸው በፍቃደኝነት ያደረጉት? ዳዊት ሲደፈር ሲባል አይነመር እና ይሄ ሁሉ በመጽሐፍ ቅዱስ ይላል። እሺ እነማን ናቸው በፍቃደኝነት ያደረጉት? እነዛ የነብዩ ሚስቶች ናቸው። ለአንደኛው ተራሰሰት አንድ ከማም ስትይ ነበር። አዳምጥ። መሐመድ ፊቱን አዞሮባት ነበር አይደል? አላዞረባትም ነበር በሳውዳ ቢንት ዛማ ላይ። እሺ ከዛስ እየጠየቅኩ ነው። መሐመድ ፊቱን አዞሮባት ነበር ወይስ አላዞረባትም ነበር? በምን ምክንያት? ትልቅ ሰው ስለነበረች፣ እድሜዋ የገፋች ስለነበረች። ሆናም እኮ ነው ያገባት እኮ ሆና ነበር ያገባት። በኋላ ግን ለምንድን ነው ፊቱን ያዞረባት? ንገረን እስኪ። በቃ ስለዚህ ስቶሪን ማታውቂ ከሆነ አንዱን ጫፍ ቆርጠሽ ማውራት የለብሽማ። ንገረን። እኔማ ትልቅ ስለሆነች በኋላ አግብቷት በኋላ ፊቱን አዞረባት። ከዛ በኋላ ቀኔን አሳልፌ እሰጣለሁ ብላ አስተካከለች አልኩ እኮ። ተፍሲሩን አሳይተን ልክፈትልህ እኔ እሱን። አሁን አንተ ደግሞ በምን ምክንያት እሱ ፊቱን አዞረባት ነበር ወይስ አላዞረባትም ነበር? ይሄን መልስልን። ይሄ ታዲያ ምንድነው ጥፋቱ? ለምሳሌ የሆነ ነገር ካለባቸው በመሃል ፊቱን አዞረባት እንደዚህ ሆነባት ማለት ለምሳሌ አንተ ባለቤት እድሜዋን አውቀ ትልቅ መሆኗን አውቀ አገባሃት። ከዛ በኋላ ጀርባህን ትጠላታለህ? ምክንያት ስላላቸውና ያለ ምክንያት ፊታቸውን አላዞሩትም። ስለዚህ እድሜዋን አውቀ ካገባ የልጆች እናት መሆኗን አውቀ ካገባ ከዛ በኋላ ፊትህን ጀርባህን ትሰጣታለህ? ምክንያት ስላላቸውና ምን አይነት ምክንያቱን ንገረን እስቲ። ምክንያቱን ምን አይነት ምክንያት? ያ ምክንያቱ ለአንቺ ምንድነው የሚጠቅመው ነገር? ለምሳሌ ንገረን። መሐመድ ሚስቶቹን በፍትሃዊነት ሲያስተዳድር የነበረ ነብይ ነው የሚለውን አፈርድሜ ስለምናስግጠው አሁን ንገረን እስቲ ምን አይነት ምክንያት? እንደሱ ከሆነ እኮ ነብይ ዳዊት ሴቶችን ሲደፍር በምን መንገድ ነው ነብይ ብለሽ የምትቀበዩ? እሺ አንተ ንገረን። በመጀመሪያ የጠየቅኩህን መልስልኝና እኔ መልስልሃለሁ። አሁን ጮቤ አትርገጥ። አሁን የተጠየቀውን ጥያቄ መልስ። ጮቤ አትርገጥ። ዳዊት ጋር ሰለሞን ጋር ሄደ
እንድረሳለህ አታድርገኝ። እኔ እንደዛ አይነት ሰው ስላልሆንኩ ማለት ነው። መሐመድ በምን ምንም አዲስ ምክንያት ነገር ነው አይፈጠርማ። ለምሳሌ ነብዩ አላስተዳደሩትም። እሱ 4 ሚስት እንደፈቀደ ከፈጣሪ ፍቃድ ነው 4 መልሱን ሚስት ያገባው። መልስልን። ለምን ያልጠየቁን ትመልሳለህ? ለምን አገቡት፣ ያልጠየቁ መሀል ላይ ታጋጩ፣ እንደዚህ ሆኑ ማለት ለአንቺ ምንድነው ጥቅሙ? ሚታርግ በቃ እንደሚመልስ ሰው እሪ ትላላችሁ። ከዛ ስትጠየቁ ወፍ እንግዲህ ምንድን ነው እያልን የነበረው? መሐመድ አንደኛ በፍትሐዊነት ሲያስተዳድር አልነበረም፣ የመጀመሪያው። ሁለተኛው ነገር ሴት ልጅ ምን ያህል በሞራሏ ላይ የሚረማመድ ሃይማኖት እንደሆነ፣ ወንድ ልጅ ፈቅዶ ካገባት በኋላ ጀርባውን ቢሰጣት ከሱ ጋር ለመስማማት ግዴታ ተራዋን አሳልፋ ለሌላ ሴት መስጠት እንዳለባት ቁርአን ይፈቅዳል። ይሄ በሴት ሞራል ላይ የሚረማመድ ሃይማኖት አይደለም ወይ ስንል ምንሽ እናካ ይለኛል። ኢማጂን ምን አይነቱ ወንዶቹ ራሱ ምንም ለሴት ልጅ ሞራል የማይጨነቁ እንደሆኑ የምታስቡት ምንድነው? አሁን ይሄ ወገናችን ሚስቱ የ60 ዓመት አሮጊት ልትሆን ትችላለች። ካገባት በኋላ ጀርባውን ይሰጣታል፣ ይጠላታል። ከዛ እባክህ አትሂድብኝ ቀኔን ለከሊት አሳልፍ ይሰጣለሁ ብትለው እሺ ብሎ የሚስማማት ነው ማለት ነው። ስለሷ እንትን ስሜት የሚጨነቅ አይደለም ማለት ነው። ነብይ ይሄን ነበር ሲያደርግ የነበረው እያልኩ እኮ ነው። ምንሽ ነካሽ ትለኛለህ? የሴት ልጅ ሞራል ላይ ተጫውቷል እያልኩ እግዚአብሔር እሺ ማማይ አንዴ ዳዊት በደፈረው ዝሙት የዳዊት ሚስቶች እንዲደፈሩ ለምን አደረገ እግዚአብሔር? ማስረጃ የተደፈሩትን አውጣና ሳይን ክፈት። አውጥቶ ሳይደፋ አስደፍሯል የዳዊት ሚስቶች። ክፈት የተደፈሩትን አሳይ። ክፈት አልቀበልም እያለ ልክ እኛ ከፍተን እንደምናሳይ ክፈት። እያቸው ይለፈልፋሉ። ማስረጃ ወጥ ክፈት። ይኸው ትልቁ ላይ አድርጌ ክፈት። ቶሎ በል። ምን አላምናም እግዚአብሔር የዳዊትን ሚስቶች ያስደፈረበትን ክፈትና አሳየን። ቶሎ በል። አሁን እጄ ላይ እንትን የለኝም መክፈት አልችልም። እንደኛ መቼም ማውራት አትችሉ። መቼም በማስረጃና በመረጃ ፊታችን ቆማችሁ የምታወሩ አይደላችሁ። ኢቭን መጽሐፍ ቅዱስ ላይ እየቀጠፍክ አምጣ ማስረጃ ስትባል ማውጣት የምትችል አይደለህም። የማታውቀውን ትቀባጥራለህ። የዳዊት ሚስቶች ተደፈሩ የሚል አንድም መጽሐፍ ቅዱስ ላይ የለም። ሲጀመር የለም። ልክ እስልምናው ሲከብድ መሸሸጊያ ምንድነው? ምሽግ መጽሐፍ ቅዱስ። ማስረጃ ሳትይዝ ምን ልትሆን ገባ? ማስረጃ ያልያዘ ሰው እኮ መጽሐፍ ቅዱስ መጥቀስ የለበትም። ለምን? የንጽጽር መድረክ ነው። ክፈት ትባላለህ። ማስረጃ ክፈት ትባላለህ። ላወራኸው ነገር ክፈት ትባላለህ። እሺ እንግዲህ የሙሐመድን ስብዕና ብቻ አይደለም የሙስሊም ወገኖቻችን የወንዶቹን ስብዕናም እየተመለከታችሁ ምን ችግር አለ? ምንሽ ነካሽ? አንዲት ሴት ተስማምታ ቀኗን አሳልፋ በሰጥ ብናደርገው ምን ችግር አለው እያለ ነው። የሴቷ ስሜት ላይ፣ የሴቷ ሞራል ላይ፣ የሴቷ እንትን ላይ፣ ማንነት ላይ ምን ያህል የሚረማመዱ እንደሆኑ እስልምና የወንዶች ጉዳይ ነው የሚባለው ለዚህ ነው። ሴቷ እንደው ባሌ ሊጠላኝ፣ ባሌ እንዲያደረገኝ፣ ባሌ እንዲህ እያለች ተጨንቃ ቀኗን አሳልፋ ትሰጣለች። ከዛስ ምን ይላል? ምን ችግር አለ? ኢማጂን ሚስቱን እንደዚህ የሚያደርግ ነው ማለት ነው። ይሄ የነብዩ ተከታይ ነብዩ እንዳደረገው የሚያደርግ ነው ማለት ነው። ምን ያህል በሴት ሞራል ላይ የሚረማመዱ እንደሆኑ፣ ሴቶቹ ደግሞ ምን ያህል ማሰብ የተሳናቸው እንደሆኑ መመልከት ትችላላችሁ። እሺ ሰላም ላንተ ይሁን ወገናችን። ሰላም ነው አለ ሙስሊም ነው። ኦኬ ማስረጃ ስትጠይቅ ነበር አልተሳሳት ወይስ? አሁን ላልሻቸው ነገሮች ማስረጃ ነበር የጠየቁት። ኦኬ ከሆነ ግን ትክክል ሊሆን አይችልም። ይሄ ህግ ምኑ? ለምሳሌ አንድ ሴት እድሜዋ ትልቅ ነው ብሎ አንድ ሰው ወይም ደግሞ ጀርባውን ቢሰጣ ካገባት በኋላ ቢጠላት፣ ከዛ በኋላ ያቺ ሚስት ደግሞ ጠላይ ብላ እንዳይፈታት ብላ ቀኔን ለሌላኛዋ ሚስት ሰጥቻለሁ አትፍታኝ ብትለው እሺ ብሎ ያንን ነገር ቢተገብር በዛች ሴት ልጅ ስሜት ላይ መጫወት አይደለም ይሄ ነገር? አለ ይሰማል? አዎ እየሰማሁህ ነው። ኔትወርክ እየተቋረጠብኝ ነበር ለዛ ነው ይቅርታ። እሺ አልሰማሁም። አለ ይሰማል? ትሰማለህ? እየሰማን ነው። እሺ መረበር ያልሽኛው አንድ ወንድ ሴቷ
ባሌ ሊጠላኝ ነው ባሏ ጀርባውን ሰጥቷት ወይም ደግሞ ጠልቷት እዛ በኋላ ያንን ባሏን ወደ እሷ ለመመለስ እንዳይፈታት ለማድረግ የኔን ቀን ለሌላኛዋ ሚስት ሰጥቻለሁና አትፍታኝ ብላ ብታመቻችለትና እሺ ብሎ ያንን መስፈርቷን ቢቀበል በሷ ሞራል ላይ መጫወት አይደለም? ሚዩት ነህ። አሁን እኔ ለመልስልሽ አልችልም፣ ግን እኔ አሁን ጥያቄ ነበር ለመመለስ ሳይሆን ለመጠየቅ ነው የገባሁት። ማስረጃውን እና እሱን ብታሳይን ባይ ነኝ። እሺ ስለ እስልምና ብዙም እንትን የለህም ወይስ ክፈችልህ ቬላ? ኖ አይ እንደዛ ሳይሆን ያው ለመመለስ ስላልገባሁ በሚለው ይወስድልኝና በሴቶች ዙሪያ ላይ ብቻ ጥያቄ ካለ እንቀበላለን። እሺ ያሳዩና ይሄ እሺ አጠገብ የሚጠይቀውን ሰውዬ እሱ ራሱ የሚጠይቅ በለው ወይ እሱ መመለስ ከቻለ ይምጣና ይመልስልክ ወንድማችን። ይሄ ሱራ 428 ተፍሲሩ ነው ማማ። አዎ ቨርሱን አሳዩና እንዲረዳ። እሺ አንዴ ልክፈተውና ቁርአን ኦኬ። ያው የቁርአኑ ክፍል ሱረቱ ኒሳ 128 ላይ ማለት ነው። ምንድነው የሚለው? ሴትም ከባሏ ጥላቻን ወይም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅም መልካም ነው። ነፍሶችም ንፍገት ተጣለባቸው፣ መልካምን ብትሰሩ ብትጠነቀቁም አላህ በምትሰሩት ሁሉ ውስጥ አዋቂ ነው ይላል። ይህንን የቁርአን አያ ኢብን ከቲር ሲያብራራ ይኸው ኢብን ከቲር ሱራ 428 ሲያብራራ ምን ይላል እዚህ ጋር? ይህንን ክፍል ኢብን አባስ ሲዘግበው ይላል ሳውዳ ፊርድ ዛት ዘ ሜሴንጀር ኦፍ አላህ ማይ ዲቮርስ ይላል። ምንድነው? የነቢዩ ሚስት የሆነችው ሳውዳ ነቢዩ ይፈታኛል ብላ ፈራች። ከዛ ምን ትለዋለች? ኦ ሜሴንጀር ኦፍ አላህ፣ ኦ የአላህ መልእክተኛ ሆይ ዱና ዲቮርስ ሚ፣ አትፍታኝ። ጊቭ ማይ ዴይ ቱ አይሻ አለች። ምንድነው? ቀኔን ለማስጠት አለችው ለአይሻ ስጣት። ኤንድ ሂ ዲድ። ከዛ በኋላ ምን አደረገ? ሰጣት ማለት ነው ቀኗን ለማ ለአይሻ። ከዛ በኋላ አላህ ይህንን የቁርአን አያ አወረደ ማለት ነው። ይሄው ማስረጃ ወንድማችን። ይህን ትቀበለዋለህ ወንድማችን? በነገራችን ላይ ሶሪ ማማ እዚች ጋር አይሻ ራሷ ምን ብላ ተናግራለች? እዚሁ ራሱ ጋር ኢብን ከቲር ላይ አይሻ ራሱ ምን ብላለች? ሳውዳ እያረጀች በመጣሽ ቁጥር ሺ ፎርታይድ ሄር ዴይ ቱ አይሻ፣ የራሷን ቀን ለአይሻ ትሰጥ ነበረ እና ነቢዩ የሳውዳን ቀን ለአይሻ ይሰጥ ነበረ ወይም ከአይሻ ጋር ታለፍ ነበር። የአይሻ ጥጋብ እኮ ጥጋብ አይምሰላችሁ፣ የእሷና የዘይነብ ጥጋብ አይምሰላችሁ። ጌታን እሷ ስላረጀች ቀኑን ለእኔ ሰጠኝ እያለ ታወራል። ወይኔ ፈጣሪ ሆይ፣ እኔ ሴቶቹን ሊያጫርስ የመጣ ነብይ ቢኖር መሐመድ። ጌታ ሆይ እንዴት ተመጻድቃ ልትናገር እንደምትችለው አስቡት። ይህን ንግግር ሳውዳ ስላረጀች ቀኑን ለእኔ ሰጠኝ እያለች ነው አሁን። ኧረ በስመ አብ አስቡት። ፋጤ ዘይነብ ላይ እንደዚህ ስትቀለድ እዚሁ ቲክቶከሮች እዚህ ንጽጽር የሚሰሩ ይሄኔ ባሏ የእሷ ባል እኮ ነው እዚሁ ንጽጽር ላይ እንሰራለን የሚሉ ሴቶች ራሱ እኮ አይተማመኑ። ይሄኔ እኔ ባል እሷ ጋር ይሄዳል። ከፈለጋት አንዷን አይታችኋል እንዴ? አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ሀባይቢ? እኔ ደግሞ ምን ልታወራ ነው? ባለቤቴ በጣም ነው የምወደው በጣም ነው የማከብረው እና ሌላ ሚስት ይፈልጋል እና የኔ ውድ ጓደኛ ደግሞ ባል ትፈልጋለች እና ለሷ ልድረው አስቤያለሁ እና ምን ትሉኛላችሁ የሀባይቢ ምናምን። ፈጣሪ ሆይ አሁን እቺ ሴት ማሰብ ብትችል እንደዚህ ታወራለች ወይ? ይሄንን ነገር ታደርገዋለች ወይ? ጌታ ምስክሬን ባሌ ሌላ ሚስት ማግባት ይፈልጋልና ጓደኛዬን ልድርለት ነው። ተውሶ ነህ ፓፓ፣ አንተ የተውሶ እቃ ነህ፣ ባል አይደለም። እስቲ እቃሽን ያንን እቃሽን እስቲ ያበድርኝ እስቲ ተባብለው ጎረቤታሞች የሚበዳደሩት እቃ ማለት ነው። አንተ ባል ሳትሆን የተውሶ እቃ ነህ እና
ይሄ ነው በቃ የሙስሊም ሴቶች ጭንቅላት የምር ይሄ ነው። እና አንድ ሴት ዝሙት ባሏ ሊፈታት ቢያስብ እንኳን ምን ማድረግ ያለባት ቀኗን አሳልፋ መስጠት አለባት፣ ወይ ንብረቷን ወይ ቀኗን አሳልፋ መስጠት አለባት። እሺ አንድ ሴት ልጅ ወንድ ልጅ ለምሳሌ ለስራ ፊልድ ሊወጣ ይችላል፣ ሌላ ሀገር ወይ ካናዳ ወይ ኬንያ ምናምን ለስራ ሊወጣ ይችላል፣ የተደጋጋሚ ስላነሳሁት። እና ሲወጣ ሚስቶቹ ኢትዮጵያ ከሆኑ የሚሄድበት ሀገር ካናዳ ከሆነ ግዴታ ኢትዮጵያ መምጣት አለበት ከሚስቶቹ ጋር ለመገናኘት አይደለም። ሰው ምንድነው የሚያደርገው? እዛ የሄደበት ሀገር ካናዳ ወይም ደግሞ ያለበት ሀገር ምሳሌ ነው እሰጣችሁ፣ ያለበት ሀገር ሴት ልጅ በገንዘቡ ገዝቶ መገናኘት ይችላል። ግልጽ የሆነ ሴተኛ አዳሪነት ማለት ነው። በቃ ግልጽ የሆነ ሴተኛ አዳሪነት ክሽን ተደርጎ ከሽነው ሴተኛ አዳሪነትን በቁርአን ላይ አስቀምጠውልናል። ሴተኛ አዳሪነት ይሄ በረንዳ ላይ ሴቶች እንትን ሲሉ ምናምን ነው የምታዩቸው። ተከሽኖ ግን በቁርአን ላይ አለ። ክሽን ተደርጎ እንዴት ነው አሳምራችሁ ወጥ ተሰራላችሁ? እንደዛ አሳምሮ ቁርአን ላይ አስቀምጦታል። ማስረጃ ቢላይ አሁንም ላስቸግርሽ ነው። ሱራ 4:24 ክፈችልን። ክሽን ያለ የዝሙት ስራ በቁርአን እናገኛለን። ከሴቶች ሲያንብብ ኒውትንሽ ኦኬ ሲያንብብላል ሱራ 4:24 ምናል ከሴቶችም በባል ጥብቆች እጆቻችሁ በምርኮ የያዟችሁ ሲቀሩ በእናንተ ላይ እርም ናቸው። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወደ ጥብቆች ሆናችሁ ዝምተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው። ከመወሰንም በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢአት የለም ይላል። አሁን እዚህ ጋር ይሄው እዚሁ ጋር እኮ ዝሙተኞች ሳትሆኑ ይላል። ዝሙትን አይፈቅድም እኮ ይሏቸዋል። ግን በደንብ አስተውሉ። ዝሙተኞች የተባሉት ዝሙት ሰሩ የሚባሉት በምን እንደሆነ ታውቃላችሁ? ሴትን ይዘው ተገናኝተዋት ገንዘቧን ሳይሰጧት ከተለዩዋት ነው ዝሙተኞች የሚያስብላቸው። ምንድነው የሚለው? ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ ይልና በገንዘቦቻችሁ በምኖቻቸው በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ይልና ምህሮቻቸው የሚለው ይሄ በአማርኛ ቅንፍ ያስገቡበት ነው። አረብኛው ላይ ኡጁረሁና ብሎ ነው የሚያስቀምጠው። ክፍያ ነው አረብኛው ላይ ያስቀመጠው። ማሳየት ይቻላል ግን ምህር ብለው ልክ እንደ ጋብቻ ምህር ብለው በአማርኛው ላይ ቀይሮ አስገቡት። ክፍያ ብሎ ነው ያስቀመጠው። የተጠቀማችሁባቸው ምንድነው የተጠቀመባቸው ሴቶች? እሺ የተጠቀማችሁባቸውን ሴቶች ክፍያቸውን ግዴታ ሲሆን ስጧቸው። በመወሰንም በኋላ ከመወሰንም በኋላ በተዋደዳችሁበት ነገር በእናንተ ላይ ኃጢአት የለም። ይሄ ተፍሲሩን ሄዳችሁ ትመለከቱ። ወንዶች ኢንጆይ የሚያደርጉባቸው የሚደሰቱባቸው ሴቶች እንደሆኑ ይናገራል። ሐዲስ ላይም ካያችሁ ስንት ላይ ነበር? ክፈችላቸው በይላ ሳሂህ ሙስሊም 1406 ኤ አይሰማም ማማዬ? ተሰማለ? ሙስሊም ነህ እኔ? አዎ ነኝ። እሺ እንዴት ነህ ማማዬ? እንዴት ነሽ? ወይ ቢኒና ነኝ እየተጣራኝ ነበርኩ። አንተ ነበርክ እንዴ እየተጣራኝ ነበርከው? አይ ነው አይደለም። ጀላይ እንዴት ናችሁ? ወይ ቢኒ እንዴት አመሽ? ክፈችላቸው ያ ኦኬ ክፍያቸው የሚለውን አረብ ነው አይ እንድታሳይ ነው ከፈልሽ። ከዛ እሺ ደህና ነሽ ማሜ? አለው ለቪኒ ትላንትና ስልክልህ አልመጣህም። ትላንትናም ከፍቼ ነበር ማታ። ትላንት አልተመቸኝም ነበር ማለች። እንዴት ነሽ? እግዚአብሔር ይመስገን። ለምንድን ነው ራስሽን ትልቅ ያደረግሽው? እኔ ሰው ሲገባ ነው እንደዛ የሚያደርገው። ኦኬ ቤላ ክፈችና ወይ እኔ ያሳያቸዋለሁ። ቆይ እንትኑን ጆሮ የሚለውን አረብኛው ነው
ይኸው የአረብኛውን እያንዳንዱ እንትን ማየት አለብኝ። ሶሪ ይኸውን ያሳያቸዋል። እዛኛው ላይ እዛኛው ላይ እንዴ? ሴቶቹ ላይ ይኸው ቆይ ታነ ነበረ እዚህ ጋር መመልከት ትችላላችሁ። እሱ ጋር ደሞዛቸው የሚለው ይኸው ኡጁረሁና እዚህ ጋር አንቺ ደግሞ እዛ ትራንስሌት የሚደረገው ላይ በአማርኛ አውጪና አሳያቸው። ኡጁረሁና ክፍያ ብሎ እንዴት እንደሚተረጉመው ማለት ነው። ቤላ ከፈለግሽ ደሞዛቸው ይኸው ክፍያቸው ይህንን ነው አጭበርብረው ምህር ብለው ያስገቡት። ኦኬ ቅድም ማማዬ በላይ ነበር 1406 አንድ ሚታርገ ወገናችን ይህን ዘፈን እርግጠኛ ነኝ ሳውዳ ለነብዩ የጋበዘችው ዘፈን ነው ይመስለኝ። የምር ኦኬ ታሪኩ እሷን የሚገልጽ ነው። ያ እሺ ይሄንን ሐዲሱን ቀጥል ማማዬ ወይስ ከሱ ተቀጥያለሽ? አዎ ቀጥ ኦኬ እሺ ይሄው ሳሂህ ሙስሊም 14 ቃጢ ያልሽም አስመሰልሽው። እሺ ሳሂህ ሙስሊም 1406 ይሄ ምን ይላል መሰላችሁ? የአላህ መልእክተኛ አላህስ ሜሴንጀር ፐርሚት ቴምፖራሪ ሜሬጅ ፎር አስ ይላል። የአላህ መልእክተኛ ጊዜያዊ ጋብቻን ፈቅዶልን ነበረ። ሶ አይ ኤንድ አናዘር ፐርሰን ዌንት አውት ኤንድ ሶ ኤ ውመን ኦፍ ባና አሚር ይላል። በባና አሚር እኔና አንድ ሌላ ሰው ወተን አንድ ሴትን አየን። who was like a young long naked እሺ አንገተ ረጅም ልክ እንደ ግመ ምናምን ይላል። እሺ በጣም ልጅ ሆነች አንገተ ረጅም። we present ourselves for her ራሳችንን አስተዋወቅናት። for contracting temporary marriage ለጊዜያዊ ጋብቻ ራሳችንን አስተዋወቅናት። where upon she said ምን ብላ መለሰችልን እሷ? what do would you give me ምንድን ነው የምትሰጡን? ምን አይነት ላይክ እንደ ጥሎሽ ወይም ነገር ምንድን ነው የምትሰጡኝ ብላ ጠይቃችኋለች ማለት ነው። I said my clock ምን አላት? እኔ ምን አልኳት? ጃኬቴን ብሎ አላት። እንግዲህ ለጊዜያዊ ጋብቻ ማለት ነው። ኤንድ ማይ ኮምፓኒን ሴድ ማይ ክሎክ ሌላኛውም ጓደኛ ኦኬ ጃኬቴን ብሎ አላት። ኢን ዘ ክሎክ ኦፍ ማይ ኮምፓኒ ወይስ ሱፔሪየር ቱ ማይ ክሎክ የጓደኛ ጃኬት ከኔ ጃኬት ይበልጥ ነበረ፣ ነገር ግን እኔ ከሱ ወጣት ነበርኩ ይላል። ሶ ዌን ሹ ሉክ አት ዘ ክሎክ ኦፍ ማይ ኮምፓኒ ሺ ላይክድ የጓደኛን ጃኬት ስትመለከተው ወደደችው። ኤንድ ዌን ሺ ካስት ግላንስ አት ሚ አይ ሉክ ሞር አትራክቲቭ ቱ ሀር ግን እኔ ስትመለከተኝ ደግሞ እኔ ሞር ላይ ቆንጅዬ ነገር ነኝ አላት። ሺ ዘን ሴድ ምን አለች እሷ? ዌል ዩ ኤንድ ዩር ክሎክ አር ሰፊሽንት ፎር ሚ አይ ሪሜን ዊዝ ሄር ፎር 3 ናይት አለ። አይ በቃ ያንተና አንተ ጃኬትህ ለእኔ ጥሩ ናችሁ ወይም ይበቃኛል አለች እና ከእሷ ጋር ለ3 አዳር ወይም ለ3 ምሽት አብራት ሆንኩ ይላል። ኢንዘን አላህ ሜሴንጀር ሴ ሂ ሁ ሃድ ሰች ኤኒ ውመን ዊዝ ሂም እያለ ይቀጥላል። ሂ ሃድ ኮንትራት ቴምፖራሪ ሜሬጅ ሂ ሹድ ሌት ሄር ኦፍ ከዛ በኋላ ነብዩ ማንኛውም ኮንትራት ሜሬጅ ያለው ሰው ይሂድ ብሎ ተናገረ ማለት ነው። ወይ ሰዎቹ ይልቀቅ ብሎ ተናገረ ይላል። ሶ አሁን በቁርአኑ ላይ ካያችሁ የተጠቀማችሁባቸውን ሲገዱ በገንዘብ እሺ አንዴ እንቀጥላለን። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ ካለ በኋላ እርሱም በእርሱ የተገናኛችሁባቸውን ሴቶች ክፈት እስከማወራ ድረስ ማስረጃ አዘጋጅ። የተገናኛችሁባቸውን ሴቶች ምህሮቻቸውን ክፍያቸውን ግዴታ ሲሆን የተጠቀሙባቸውን ሴቶች ማለት ነው። ይሄንን የቁርአን አያ ተፍሲሩን ሄዳችሁ ብትመለከቱ አይ በ50 ብር ልክ እቃውና ስትሰጣቸው ክፈት ማስረጃ ለራሳቸው አድርጉት የሚለው ስና ክፈት ማስረጃው ክፈች እንጂ እዛው ክፈች በ50 ብር እኔ እኮ ክርስትና ላይ በ50 ብር ነው የምትገዛው እኮ ክፈት ማስረጃውን ቶሎ በል ላላ ክፈች ነገርኩሽ ጥቅሱን አውጪ እንዳለሽ አውጪ ክፈት ማስረጃውን እያወዳደርሽ አይደል እንዳውጪው ማስረጃው ነገርኩሽ በ50 ብር ክፈት ማስረጃውን የጠቀስከውን ነገር ማስረጃውን ከፍታ አሳይ ልክ እኛ ይሄው ከፍተን ለምእመናኑ እኛ 200 ሰው አለ እነዚህን 200 ሰዎች አክብረን ማስረጃ ሲሆን እየከፈትን እያሳየን ይሄው እያመነቸው ነው። አሁን አንተ ለተናገርከው ማስረጃ ክፈት ቶሎ በል
ገባኝ። ነገርኩሽ እኮ አሁን ነግሬሻለሁ። አውጪ ክፈች። ኢዴት ከወንድ እስከ ሴት አንድ አይነት እርጥብ ናቸው። ባይዘው አንድ ጠንከር ያለ እንኳን የለባቸው። ጌታን ሁሉም አንድ አይነት ሁሉም ሰው። አሁን ወደ ራሳችን እንመለስ። ቁርአኑ ላይ ስትመለከቱ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላቸው፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው የተባለው ክፍያቸውን ማለት ነው። ይሄንን ተፍሲሩንም ሄዳችሁ ብትመለከቱ ይሄ እንጆ የሚያደርጉባቸው የሚደሰቱባቸው ሴቶች ናቸው። ሐዲሱንም ያሳየናችሁ ሰሂህ ሙስሊም 1406 1406 ኤ ላይ አንዲት ሴት ሁለት ወንዶች ተመኟት። እናም ከአንቺ ጋር ማደር እንፈልጋለን ብለው ሲጠይቋት ምን ትሰጡኛላችሁ አለቻቸው። ኢማጂን ምን ትሰጡኛላችሁ ብላ ስትጠይቃቸው ባሪያ ሴት አይደለችም ደግሞ ባሪያ ሴት ምን ትሰጡኛላችሁ ብላ አትጠይቅም። ባሪያ ሴት ሲጀመር የተገዛች ነች። ወንዱ በፈለገው ሰዓት የሚጠቀምባት ነች። ምን ትሰጠኛለህ ብላ የመጠየቅ ስልጣን የላትም። እቺ ሴት ግን የተከበረች እንትን ናት። ለምን ከአንቺ ጋር መውጣት ማደር እንፈልጋለን ሲላት ምን ትሰጠኛለህ፣ ሴተኛ ዳሪ ዛሬ አብሬሽ ላድር ፈልጋለሁ ሲላት ስንት ትከፍለኛለህ እንደምትለው ማለት ነው። ምን ትሰጠኛለህ አለችው። ጃኬታችንን አላት። እናም ጃኬቱን ስታመዛዝን ስታየው የዛንኛውን ጃኬት አዲስ ሆኖ አገኘችው። ይሄንኛውን ስትመለከት ደግሞ ቆንጆ ሆነባት፣ ወጣት ነው። ለዚህ አሮጌውን ጃኬት ወሰደችና ቆንጆ ከሆነው ከወጣቱ ጋር አደረች 3 ቀን። ኢማጂን ይሄን የፈቀደው ማን ነው? አላህና ነብዩ ናቸው። ክሽን ያለ ሴተኛ ዳሪነትም በቁርአን የምናገኘው ማለት ነው። ሴተኛ ዳሪነት ተከሽኖ በቁርአን ላይ ቁጭ ብሎልናል። ይሄ ሴተኛ ዳሪነት አይደለም? ምንድን ነው ሲል እናንተ ሴተኛ ዳሪነት ካልሆነ እሺ አውሯቸው በቃ። ቢኒ ሲሄድ ከምር ነው ምናምን የምትለዋለች የሚለውን ወይም የምትለዋን አውሯት። ጌታ አይናችሁን ይግለጥላችሁ ወገኖቻችን። ሌላ ምን እንላለን? እሺ ሴድ ከምታየው ነው የሚለው ሴድ ከምታሙኝ። እሺ ሴድ ከምታሙኝ ይሰማሻል? ኦኬ እየሰማች አይደለም ይመስለኛል። ኤኒሃው በሴቶች ጉዳይ በዚህ ላይ ጉዳይ ላይ ነው ያነሳችሁት። ሌላ ብዙ ማንሳት ይቻላል፣ ግን ሱራ 4:24 ላይ በጣም በሚያሳዝን መልኩ አላህ ከሴቶች ጋር ወይም ደግሞ ሴተኛ ዳሪዎች ጋር በገንዘብ መገናኘት ይፈቅዳል። እና ይሄ ኢብን ከቲር ይሄ ቁርአን ክፍል የወረደበት ለዚህ ነው ብሎ አስቀምጧል። ባይዘው ሙታ ወይም ጊዜያዊ ጋብቻን ለማድረግ የወረደ ነው ብሎ አስቀምጧል። እና ሙስሊሞች እንዴት ነው እንደው ለአንድ ቀንም ተሽሯል ብትሉም በእርግጥ አለመሻሩን ማስረጃ ማምጣት እንችላለን። እናንተ ሳሂህ ሐዲስ ብታመጡ እኛም ሳሂህ ሐዲስ እናመጣለን። ከመሐመድ በኋላ በአቡበከርና በዑመር ጊዜ ይደረግ እንደነበር ዑመር እንደከለከለ የሚያሳይ ማምጣት እንችላለን። ግን ያም ሆነ ይህ እንደው ለአንድ ቀንስ ቢሆን እንደው ለአንድ ሳምንትስ ቢሆን እንዴት አምላክ ወንዶችን ከሴተኛ ዳሪዎች ጋር ገንዘብ ከፍላችሁ ሄዳችሁ ተገናኙ ብሎ ሊል ይችላል? ይሄ ምን አይነት አምላክ ነው? እውነተኛ አምላክ ነው? እንዴት እንደዛ ሊል ይችላል? በጣም ቅዱስ የሆነ አምላክ እንደዚህ አይነት ሀሳብ ከሱ ሊወጣ አይችልምና ሙስሊሞች እንደዛ ትላላችሁና ተሽሯል ለማለት ትሞክራላችሁ። ለማጠየም መሻሩ ሳይሆን ለአንድ ቀንስ ቢሆን እንዴት ይፈቀዳል? አምላክን የሚያክል ቅዱስ አምላክ ሄዳችሁ በገንዘቦቻችሁ ከፍላችሁ ከሴት ጋር ተኙ፣ ጊዜያዊ ጋብቻ ተዋውላችሁ ለአንድ ቀንም ለሁለት ቀንም ከዛ የተጠቀማችሁበትን ገንዘብ ከፍላችሁ ሂዱ እንዴት ይላል? ወይም ክፍያቸውን ስጧቸው እንዴት ይላል? እና ሙስሊሞች ገብታችሁ እንግዲህ መልሱ። ባይዘዌ ሱራ አይ ቲንክ 30 ቁጥር 7 ላይ መሰለኝ ወይም 70:30 ላይ ይመስለኛል። እዛ ላይም ደግሞ አለ ባሪያዎችን ባይዘዌ ባሪያዎችን እንግዲህ የተማረኩትን ያለ ገደብ ይዘው ከነሱ ጋር እንዲተኙ አላህ ይፈቅዳል። እሱ ደግሞ የተነሰከ አይደለም። ለሱ ማውራት እንችላለን።
አሁንም በዚህ ዘመን ላይ የሚደረግ ነው። ኦኬ እና ማሜ አይገቡም እንዴ? አስደነገጥሻቸው እንዲያመጣሽው አሰብ ሱራ 30 ላይ እንደዚህ ይላል፣ በሚስቶቻችሁ ወይም እጆቻችሁ በያዟቸው ባሪያዎች ሲቀሩ እነርሱ እነዚያ የማይወቀሱ ናቸው ይላል። በሚስቶቻችሁ ወይ በእጆቻችሁ በያዙ ባሪያ ሳይቀሩ። ይሄን ኢብን አባስ ሲያስቀምጠው ዊዛውት ሊሚት ነው የሚለው። ምን ብሎ ያስቀምጠዋል ኢብን አባስ? በጣም በሚገርም ሁኔታ ዊዛውት ኤኒ ሊሚት ኢን ነምበር ነው የሚለው። ቁጥር አልባ ገደብ አልባ ሴቶች ጋር መተኛትን ወይም ደግሞ ገደብ አልባ ሴቶች ጋር መዝናናት መዘሙት ማለት ነው ተፈቅዷል ተብሎ ተቀምጧል። እንዴት ነው ለጆሮ ራሱ አይስማማም። እንኳን የአምላክ ሊሆን ጆሮ ሰው ሲሰማው ራሱ ይከብዳል። እና እንዴት አረፈዳችሁ? ይቅርታ እግዚአብሔር ይመስገን። ሙስሊም ነህ? አይደለሁም፣ ይቅርታ በመሀል ገባሁብህ። ሶሪ። አይ ጥያቄ እዚሁ ላይ እንድጨምሩበት ፈልጌ ነው። ማለት ጊዜያዊ ጋብቻ ራሱ ሲባል አጅነቢ ማግባት ይቻላል ወይ? መህር ምናምን የሚለው ስለተጻፈ ያውቃል ስለተጻፈ ብቻ ጋብቻ ስለሚሉ አጅነቢን ማግባት ይቻላል ወይ? ምክንያቱም በጦርነትም በሌላም ጉዳይ ሲማርኩ ነው እንደዛ ለ3 ቀን እንዲጠቀሙ ምናምን የሚያዘው አይደለ? ስለዚህ እንደዛ ይደረጋሉ። ሲቀጥል ደግሞ ሌሎች ለምሳሌ ከእምነት የወጡ ሰዎች ከዛ እምነት ውጭ የሆኑ ስሙንም ማልጠሪያው ቦታ ስለማይመች ነው ያለውበት ከዛ እምነት ውጭ የሆኑ ሰዎች ለምሳሌ በሴተኛ ዳሪነት የሚተዳደሩ ወንዶችም ሴተኛ ዳሪ ጋር የሚሄዱ ወንዶች ያንን ነገር ከፍለው ተስማምተው ትዳር ብለውት እነሱ እንደሚሉት ኒካ ብለውት ቢያደርጉ ዝሙት አይሆንም ወይ? ቃሉ ስለተባለ ብቻ ማለት ነው። መህር ምትሏ ስለተቀመጠች በዛ ሹልክ ስለሚሉ ለዛ ነው ይሄን ጥያቄ የምንጠይቋቸው ማለት ነው። ያ እንግዲህ አሁን እነዚህ ባሪያዎች የተፈቀደበት ምክንያት የተማረኩ ስለሆኑ ነው። ከዛ ውጭ ያሉት አጀነቢ ያልከው ምናልባት እንትን ከሆኑ ይሄ ጨዋ የሚባሉ ያልተማረኩ ሙስሊሞች ከሆኑ እነሱን አይቻልም፣ አይፈቀድም፣ የሚቻል አይመስለኝም። ሱራ 4 ቁጥር 3 ላይ ይከለክላል። እነዛ ምንድነው ነው እዚህ ሱራ 4:24 ላይ ከዚህ ወዲህ ጥብቆች ሆናችሁ ከተከለከሉት ውጭ ብሎ የሚናገረው እነዛን ነው። ጨዋዎች የተባሉ ወይም ደግሞ ያልተማረኩ የሙስሊም ሴቶችን ማግባት አትችልም። ኢቭን ያንተ ያሉ ቢሆንም ማለት ነው ባል ያላቸው ቢሆን ግን ከዛ ውጭ ግን ባሪያ ከሆኑ የተማረኩ ቢሆኑ ባልም ሊኖራቸው እነሱ ማግባት ይችላል። በእጅ የገቡ እንደ ንብረት ስለሚታዩ እንደ ዕቃ ማለት ነው። እንደሱ ይቻላል። አጀነቢም አይ ቲንክ ከዛ አንፃር የሚቻል አይመስለኝም። ሙስሊም ከሆነ የሚቻል አይመስለኝም። ይቅርታ ቃሉን ተሳስቻለሁ ማለት ነው። አጅነቢ ብዬ የተረዳሁት እኔ ከሙስሊም ውጭ ያሉትን ነው። እንደዛ ለማለት ፈልጌ ነው። ከሙስሊም ውጭ ያሉትን ለምሳሌ ማርከው እንትን ሲሏቸው ከሙስሊም ውጭ ያሉ ናቸው አይደል? እነዛ የተማረኩት ከነሱ ጋር ኒካማ እንደዛ ለማለት ፈልጌ ነው። ቃሉን ተሳስቼ ነው። በዛ ከሆነ ያ ለጥና አጀነቢ ማለት ኢቭን ሙስሊምም ሆና ምንድነው ከሚስት ውጭ ከእህት ውጭ ምናምን ከእናት ውጭ ምናምን መሰለኝ እንደዛ ከሆኑ ለወንዶች ስለሚሸፈኑ አይታዩም፣ ክልክል ናቸው። የተማረኩት ከሆነ ግን ይኸው አሁን ሱራ 30 ላይ ገደብ አልባ ነው የሚለው። ምን ያህል እንኳን ማግባት መያዝ እንዳለብህ መተኛት እንዳለብህ ቁጥር የለው፣ አልተወሰነልንም። ሺህም ሴት ጋር መተኛት ትችላለህ፣ አይከለክልም። ቁጥር አላስቀምጥም። ኢብን አባስ ላይ እንደዛ ብሎ ነው ያስቀመጠው። ምንድነው ቁርአኑም የሚለው በእጆቻችሁ በገቡ ባሪያ ሴቶች ላይ ሲቀር በሌሎቹ ላይ ምን ትወቀሱ አይደሉም ብሎ አስቀምጧል። ወቀሳ የለብንም። ከዛ ውጭ ከሄድክ ነው ወቀሳ። ስለዚህ ገደብ አልባ ነው። ሱራ 4 ቁጥር 3 ላይ በቀኝ እጆቻቸው የገቡትን ይላል እና እሱን ኢብን ከቲር ሄዳ ስታየው እንደዚህ አይነት ሴቶች በእጆቻቸው የገቡ የተባሉ ሴቶችን አላህ ዋጅብ ስላላደረገ ግዴታ ስላላደረገባቸው ሄዳችሁ ከነሱ ጋር ተዝናኑባቸው፣ ተደሰቱባቸው። ምክንያቱም ግዴታ አይደለም ለነሱ ማሟላት። ልክ እንደሚስት እኩል ገንዘብ መስጠት፣ የሚስት ወግ ማሳየት ምናምን ግዴታ አይደለም። ባሪያ ኢቭን ባል እንኳን ቢኖራት ባሏም እያለ
ከእሷ ጋር መተኛት ይፈቀድልሃል። ልክስት ማድረግ ይህን ሁሉ መብቷን ታጣለች ብለው ያስባሉ ሙስሊሞች እና እንደዛ ነው። ሱራ 4:24 ላይም አለ ተፍሲሩ ላይ። እሺ አመሰግናለሁ ቢኒ። በቃ ታችሁኝ ልከታተል ይችን ጥያቄ አብራችሁ እንድጠይቁልኝ ስለፈለኩ ነው። ለዛ ነው። ኦኬ ባይዘዌ ሱራ 4:24 ላይ ያለውን ሐዲሱን አንብባችሁታል? የኢብን ከቲር ምን እንደሚል? አይ ሳሂህ ሙስሊም ላይ ያለውን ብቻ ነው ያየነው። ምናልባት ተፍሲሩን ክፈችላቸው። ኢብን ከቲርን ሱራ 4:24 ላይ ባይዘዌ ምንድን ነው የሚለው? ጦርነት አውታስ በተባለ ቦታ ላይ ጦርነት ላይ ሴቶችን ማረክን ይላል። ኦኬ ሴቶችን ማረክን እና ከዛ በኋላ ከሴቶቹ ጋር መተኛት አልወደድንም፣ ምክንያቱም ባሎቻቸው ከነሱ ጋር ስለነበሩ። እንዲሁም በሌላ ዘገባ ደግሞ እነዚህ ሴቶች ጣዖታውያን ስለሆኑ ከነሱ ጋር መተኛት አልወደድንም ይላል። ግን እዛ ቦታ ላይ ባሎቻቸውን እናውቃቸዋለን ከነሱ ጋር ነበሩ ይላል። ከዛ በኋላ ከነሱ ጋር መተኛት ስላልፈለግን ስለ ጉዳዩ መሐመድን አማከር ነው ይላል እና ስናማክረው ይሄ ቁርአን ክፍል ወረደ ይላል። ይሄ ቁርአን ክፍል ሲወርድ ይላል ኢብን ከቲር ሲናገር ኢሚዲየትሊ ወዲያውኑ ከነዚህ ሴቶች ጋር ተኛን ነው ሴክሹዋል ኢንተርኮርስ አደረግን ብሎ ያስቀምጣል ወዲያውኑ። ስለዚህ መሐመድና አላህ ከሰሃባዎቹ ያነሰ ሞራል ነው ያላቸው። እነሱ እንኳን አልፈለጉም ከነዚህ ሴቶች ጋር መተኛት ባል ስላላቸው፣ ግን ባልም ቢኖራቸው አላህና መሐመድ ተባብረው ችግር የለም ብለው እንትን ብለዋል። ያ ኤሌክስ እሺ። እና ላይ የመክፈት ከቻልሽ ክፈችላቸው፣ እያታየ ቢሆን ጥሩ ነው። 4:24 ላይ እሺ ኢብን ከቲርን እና አውጣስ ብለሽ ብጽፊ ያመጣልሻል። አውጣስ በተባለ ቦታ ላይ ማለት ነው። ኦኬ እሺ አንዴ ትልቁ ላይ ላድርግና ራሴን የሱራ 4:24 ተፍሲር ኢብን ከቲር ያብራራበት ላይ እዚህ ጋር ምን ይላል? ኢማም አህመድ አልኩርዲ ያለ ሼህ ኢማም አህመድ እንደዘገበው ከሆነ አቡ ሰይድ አልኩድሪ ሰይድ እሺ አልኩድሪ እንዳለው ከሆነ we captured some women from the area of አውጣስ who were already married ይላል። ያገቡ ሴቶችን በአውጣስ ሳለን ያዝን ይላል። and we dislike having sexual relation with them ከነሱ ጋር ግንኙነት ማድረግን አስጠላን ወይም አልፈለግንም። and with them because they already had husband ምክንያቱም ባሎች ስለነበራቸው so we asked the prophet about this matter and this ayah was revealed ስለዚህ ነገር ነብዩን ጠየቅ ነው። ከዛ በኋላ አላህ ይሄንን ሱራ 4:24ን አወረደ ብሎ ይላል ማለት ነው። ከዛ ወረጅነ ኦኬ ያለሽ ኮንሲኩዌንትሊ የሚለው ይታይሻል። ከዛ በኋላ ይሄው አላህ ምን አደረገ? also forbid women already made except those who are the right hand possess ኦኬ ምርኮኛችሁ ካዛችሁ ተፈቅዶላችኋል የሚለው ይሄ የቁርአን ያወረደልና we had sexual relations with this women ከዚህ የቁርአን አያ በኋላ ምን አደረግን? ኮንሲኩዌንትሊ የሚለውን ነው ዘለሻል። ኦኬ consequently we had sexual relation with this women ወዲያውኑ ልክ የቁርአኑ ክፍል ሲወርድ ወዲያውኑ ከነዚህ ሴቶች ጋር ሴክሹዋል ኢንተርኮርስ አደረገን ነው የሚለው። ኦልሞስት ደፈሯቸው ነው የሚባለው። ባይዘው ተማርከው እንግዲህ ቀደም ምናልባት መጽሐፍ ቅዱስ ላይም በ50 ብር ምናምን ለማለት ሞክሯል። መጽሐፍ ቅዱስ ላይ ያሉትንም እነሱንም እናነሳቸዋለን። እንግዲህ ዘዳግም ላይ ያለ ይመስለኛል አይደል? በምርኮ የተያዘች ካለ ከዛ ውስጥ የተዋበችውን ማግባት ከፈለክ ወይ ለአንተ ልታደርጋት ከፈለክ ይላል ቤት ትወስዳታለህ፣ ልብሷን ትቀይራለች፣ ጥፍሯን ትቆረጣለች፣ ፀጉሯን ትላጫለች፣ ለእናትና ለአባቱ 1 ወር ታለቅሳለች። ከዛ በኋላ ሚስት አድርገህ ትወስዳታለህ ብሎ ይናገራል ማለት ነው። ኦኬ ሚስት አድርጎ ለመውሰድ ከፈለገ ማለት ነው። እዚህ ጋር ግን ትዳር ያላቸውን ባለትዳር ሴቶች ኦኬ ትዳር ባሎቻቸው እዛ እያሉ
የመሐመድ እና አላህ ሳባዎቹ እንኳን የተሻለ ነበራቸው ስብና ማለት ነው። አይ ቲንክ ሰውነት ነበራቸው ማለት ነው። እስልምና ግን ከሰውነት አውጥቶ ምን እንደሚያልቅ ተመልከቱ። ከሰውነት አውጥቶ ወደ አውሬነት ነው የሚመልሰው። ስለዚህ ሳባዎቹ ምንድን ነው ያሉት? አይ ይህን ጉዳይ ለመሐመድ እናናግረው፣ ምንም ቢሆን ባለትዳሮች ነው፣ ከእነሱ ጋር መተኛት አንፈልግም፣ አልወደድንም ነው፣ ዊ ዲስላይክ ነው የሚሉት። ከእነሱ ጋር ሴክሹዋል ኢንተርኮርስ ማድረግ አልወደድንም ብለው ሲሉ ከዛ ለመሐመድ ሲያማክሩት መሐመድ ይህን የቁርአን ክፍል አውርዶ በቀኝ እጆቻችሁ ከገቡት እነዛ ከባሪዎቹ በስተቀር ለእናንተ የተከለከሉ ነው የሚለው ክፍል ሲወርድ ወዲያውኑ ከነዚህ ሴቶች ጋር ተኛን ይላል። ባል ያላቸው ማለት ነው። አሁን ይሄ ማስደፈር ነው። ሴቶቹ የተማረኩ ሴቶች ናቸው፣ ጉዳት ላይ ያሉ ሴቶች ናቸው፣ ባለትዳሮች ናቸው። ወዲያውኑ ከነሱ ጋር መተኛት ይሄ መድፈር ነው እና አላህና መሐመድ ነው ያስደፈሯቸው ባይዘው። እና ይሄ እንዴት ነው? ይሄ ዝሙት አይደለም? ቆይ በእስልምና ግን ዝሙት የሚባለው ምንድን ነው? አብዲ ገብቷል መሰለኝ። አብዲ ኤቢዲ ወይም ኤቢዲ ማለት ነው አሉ አሉ። እሺ በእስልምና ዝሙት ማለት ምን ማለት ነው? አይ አሁን እኔ የገባሁት ለመመለስ ሳይሆን ለመጠየቅ ነው። ቅድም ተናግሬ ነበር እና አሁን ለመጠየቅ ሳይሆን ውይይታችሁ ስለ ሴት ነው መሰለኝ። መጽሐፍ ቅዱስ ላይ እና ቁርአን ላይ የትኛው ነው ሴትን እንትን በሚለው የተወያያችሁ ነው መስሎኝ የገባሁት እና እንደዛ ከሆነ የመጽሐፍ ቅዱስ ላይ አንዳንድ ጥያቄዎች አሉኝና ያው የመጽሐፍ ቅዱስ አዋቂዎች ስለሆናችሁ እንድታስረዱኝ ነበር የገባሁት። ኤብዲ ስማ፣ አሁን ዘለ መጽሐፍ ቅዱስ ላይ ከመግባት እስልምና ላይ የተነሳውን ነገር ቢያንስ ለመለስልህ አልችልም አልኩ እኮ። አሁን አንድ ሰው እኔ የገባሁበትን ዓላማ ነገርኳ፣ ለመጠየቅ ነው እንጂ ለመመለስ አልገባሁም። ለመመለስ ካልቻልክ ለምን ትጠይቃለህ? መጀመሪያ እስልምና ናት አይደለም። ስማ፣ እኔ እየጠየኩ ያለው ስለ ቁርአን ሳይሆን ስለ መጽሐፍ ቅዱስ ነው። የሞራል ጥያቄ ልጠይቅህ። ቢያንስ ባትመልስ የሞራል ጥያቄ ልጠይቅህ። አይ እኔ ሞራል የለኝም ብለው ስለ ሰላም ነው። ሌላ ነገር ላይ ምን ሮሯጣ ወንድማችን ሊመለስልን ማይችል ነገር ከሆነ ይሄ መጀመሪያ እኮ ፊክስ ኖ እኮ አሁን እዚህ ጋር አንድ ያዳምጠኛ። እናንተ ያው ክርስቲያኖች ናቸው አይደል? እኮ ሊመለስ የማይችል ነገር በእስልምና ላይ ተነሳ አይደል? አሁን እኔ ልመልስልህ አልችልም ነው እኮ ያልከሉት። ገብቷል? ከኔ የሚበልጡ በእውቀት የሚበልጡኝ ሰዎች ስላሉ እነሱ መጠየቅ ይችላል። እኔ አሁን ለመጠየቅ ነው እንጂ ለመመለስ አልገባም። ነገር ተረድተዋል? ተረድተዋል? አሁን ቢኒ ያነሳውን ነገር ተረድተዋል? እኔ የተረዳሁበት የራሴ መንገድ አለኝ። ያን ደግሞ የማስረዳት ግዴታ ያለብኝ አይመስለኝም። እንዴት ስለ እስልምና ማስረዳት የለብህም? ለመጠየቅ ነው የገባሁት። እዚህ ጋር ነጥቤን አንሳትና ዳር እና ሲይዘውና አሁን ቢኒ ያነሳውን ነገር መጠየቅ ትችላለህ። ኖ አይ እኔ ማለት ነው ምንም ለመጠየቅ ጥያቄን የምትቀበሉኝ ከሆነ እሰየው። ቆይን ጨርስኛ። መጀመሪያ መሀል ላይ ዳይቭ ትገባለህ እንዴ? ከአራተኛ ፎቅ ተወርውረህ እኮ ነው የገባው ዳይቭ። እንደዛ እንደማለት እኮ ነው። ኦኬ መሀል ላይ ዳይቭ ገብተህ ልታቋርጥ አትችልም። በመጀመሪያ ቢያንስ የሞራል ጥያቄ ልጠይቅ ወይም ቢያንስ ምንድን ነው የተባለው የሚለውን እንኳን ደግመህ በል ስትባል በጣም ስላሸማቀቅ እስልምና ስላሸማቀቅ ለማንሳትም እንዲነሳም አልፈለግም። ቢያንስ ባለትዳር ሴቶችን ከእነሱ ጋር ጠይቀን አመልስልኝ እመልስልሃለሁ። ችግር የለም እኮ ታስረዳኝ አልፈልግም። ገብቷል? ባለትዳር ሴቶችን ባል ያላቸውን ከእነሱ ጋር መተኛት ዝሙት ነው አይደለም ነው ጥያቄው የተጠየቀው። ይሄን መልስ። እኔ የምጠይቀን ለምን አመልስልኝ? ወይም መድኃኒዓለም ይሄ ቀላል ጥያቄ ነው የጠየኩህ። እኔም እኮ ቀላል ጥያቄ ነው እኮ የምጠይቀህ። ለምሳሌ አግብተሃል? እሱ የራሴ ጉዳይ ነው። እሺ ለምሳሌ አንተን እና የምጠይቀህ መልስልኝ እንጂ ብራዘር። ኧረ በመድኃኒዓለም ላፍረጠው እንደ ልጅ። እሺ በቃ ነው ይመለሳል። በቃ አሁን አንድ ማይክን ያዝና እኛ እንጨርስና ከዛ በኋላ እንመልስልሃለን። መሀል ላይ ኢንተርሴፕት አድርገን የገባው ኢንተርሴፕት አድርጋ ትግባሽ ችግር ትጠይቃለህ። ማይክን ያዝሽ እንጨርሳለን። ኦኬ እናመሰግናለን። ኦኬ ለማንኛውም እኔ
ሀሳብ ቆስጤ የሚሰጥበትና ከዛ መጨረሻ ትጠይቃለህ። ችግር የለም። ማስረጃዎችን አዘጋጅና ማስረጃዎችን ከፍተህ ነው የምትጠይቀው። ኤኒሃው ሱራ 4:24 ለሁለት ጉዳይ ነው የወረደው። አንደኛው በምርኮ የተማረኩ ሴቶችን እነሱን ማበላሸትን እንዲችሉ ሙስሊሞች ባለትዳር ቢሆኑ እንኳን ከነሱ ጋር መተኛት እንደተፈቀደ ለማሳወቅ። ሁለተኛው ደግሞ ጊዜያዊ ጋብቻን ወይም ደግሞ በገንዘቦቻቸው ወንዶች ሴቶችን እየገዙ ተጠቅመው ገንዘብ ከፍለው እንዲሄዱ ማለት ነው። ይሄ ደግሞ ምንድነው? ወደ ሩቅ ቦታ ሲሄዱ ጦርነት አካባቢ ምናምን ሲሄዱ የመሐመድ ሳባዎች ራሳቸውን መቆጣጠር ስለማይችሉ አላህና መሐመድ ምንድነው የፈቀዱላቸው? አይ በቃ ካልቻላችሁ ገንዘብ ከፍላችሁ ከሴተኛ አዳሪ ጋርም ቢሆን ተጠቀሙ፣ ግን ከተጠቀማችሁ በኋላ ግን ገንዘባችሁን ስጧቸው፣ ካላደረጋችሁ ኃጢአት ነው የሚል ክፍል ነበር። ይሄ ሱራ 4:24 በሁለት ምክንያት ነው የወረደው እና ተመሳሳይ ሱራ 4:3 ላይ ደግሞ እሱም ኢብን ከቲር ነው። ቤላዬችን እናሳይና የልጁን ጥያቄ እንመልሳለን። አይ ቲንክ ሱራ 4:3 ላይ የኢብን ከቲርን ክፈችልኝ። ኦኬ እሺ። እዛ ላይ በጣም በሚያሳዝን መልኩ እንዴት ብሎ ሴቶችን እንደሚያስቀምጥ ባይዘው በእስልምና ሴት ልጅ ትከበራለች ነው የሚሉት አይደል? ኦኬ ሴት ባህሪያ ቢሆኑም የተማረኩ ቢሆኑም ሴቶች ናቸው አይደል? ኦኬ እነሱ እንዴት ነው የሚከበሩት? ሂጃብ ማድረግ እንደማይችሉ ታውቃላችሁ አይደል? ሴቶች ሆነው ባህሪያ ሆነው ሂጃብ የሚያደርጉ ካሉ እየተቀጠቀጡ ነው የሚያወልቁት። ኤኒሃው ሴት ልጅ እንዴት ነው የምትከበረው የሚለው ክፍል ላሳያችሁና ልጁ ይጠይቃል። ጥያቄውን ይመልስለታል። 4:3 ነው። ኦኬ የትኛው ጋር ቢኒ? እሺ ቆይ እስቲ ሳይሆን ማቀው ጫፉን አሳይ። መጀመሪያ አውርጅ አንድ አውርጁና እስቲ ኮንትሮል ኤፍ ቢሆንና ሳቲስፋይ ብለሽ ጻፊበት። ኦኬ ኤንድ ኢፍ ዩ ፊር የሚለውን ከዛ ጀምር ሻምበቢው። እሺ አያ ኮማንድ ያለ አያው እንደሚለው ወይም እንደሚያዘው ከሆነ ኢፍ ዩ ፊር ዳት ዩ ዊል ናት ቢ ኤብል ቱ ዱ ጀስቲስ ይላል። ማበላለጥን ብትፈሩ ወይም ደግሞ እኩል እንደሆን ብትሰጉ ቢትዊን ዩር ዋይፍ ባይ ሜሪ ሞር ዛን ዋይፍ በሚስቶቻችሁ መካከል ከአንድ በላይ ካገባችሁ ማለት ነው። ዘን ሜሪ ኦንሊ ወን ዋይፍ ከዛ አንድ ብቻ አግቡ። ኦር ሳቲስፋይ ዮር ሰልፍ ዊዝ ኦንሊ ፊሜል ካፕቲቭስ ደግሞ ቃሽ ቀጥል። ምን ይላል? ሳቲስፋይ ዩር ሰልፍስ ዊዝ ፊሜል ካፕቲቭስ ይላል። በምርኮ በያዛቻቸው ሴቶች ላይ ራሳችሁን ምን አድርጉ? አርኩባቸው፣ ተደሰቱባቸው ነው እያለ ፎር ኢት ኢዝ ኖት ኦብሊጋቶሪ ቱ ትሪት ዘም ኢኳሊ ነው የሚለው። ምክንያቱም እነሱን ዋጅብ አይደለም እኩል ልክ እንደ ሚስቶቻችሁ ትሪት ለማድረግ ከሚስቶቻችሁ እኩል እነሱን ለመንከባከብ አላህ ግዴታ አላደረገባችሁም። ስለዚህ ምን አድርጉባቸው? ከነሱ ጋር ሄዳችሁ ተደሰቱባቸው፣ ተዝናኑባቸው። አንድ ወንድ ይመጣና በባህሪያ በእጁ የያዛትን ሴት 10ም ልትሆን ትችላለች 20ም ሄዶ ከነሱ ጋር ሴክስ ያደርጋል፣ ይዝናናባቸዋል። ከዛ በኋላ ግዴታውን አይወጣም። ልክ እንደ ሚስት ማለት ነው። ሚስት ከሆነ ሀቅ አለበት፣ የሚስቱን ሀቅ ይወጣል ይባላል። ያው ሀቁ ማብላት ማጠጣት ነው፣ በእርግጥ ሌላ አይደለም። እነዚህ ላይ ግን ይህም ግዴታ የለበትም። ሄዶ ይጨማለቅባታል፣ ሄዶ ከእሷ ጋር የተኛል፣ ግን ትሪት አያደርጋትም። ምክንያቱም ዋጅብ አይደለም፣ ግዴታ አይደለም። አላህ ግዴታ አላደረገም። ሚስትም አይደለችም፣ ባይዘው ሚስት አይደለችም። ዝም ብሎ ሴክስ ስሌቭ ናቸው። ለምሳሌ ሴክስ ቶይ ታውቃላችሁ? ቻይናዎች የሰሩት አሁን አንዳንድ ሰዎች እየገዙ ሴክስ ቶይ በገንዘቦቻቸው እንደፈለጉ ያደርጓቸዋል አይደል? ምንም ቻርጅ ካረገው ከዛ በኋላ ከእሷ ጋር እንደፈለገ ነው። ልክ እንደዛ ሴክስ ቶይ ናቸው የሚማረኩ ሴቶች። አንድ ሙጃሂዲን አንድ ሴትን ከማረከ መጥቶ ከእሷ ጋር እንትን ብሎ የፈለገውን ነገር አድርጎ እንትን ይላል፣ ጥሏት ይሄዳል ማለት ነው። ኦኬ ጥሏት ይሄዳል፣ ምንም አያደርግላትም። ከፈለገ ሊያከራያት ይችላል፣
ከፈለገ ሊሸጣት ይችላል ከነ ልጇ ማለት ነው። ከፈለገ ደግሞ እንዳታረግዝ ከሷ ጋር ተጠቅሞባት ዘሩን ጨፍስሶ ሊሄድ ይችላል ማለት ነው። ልክ የዚህን ያህል እንደ ዕቃ እንደ ውሻ ነው የሚያዋቸው ማለት ነው። አሁን ይሄን አብዲ ይሄን ነገር መስማት አይፈልግም፣ ይሄን ነገር መመለስ አይፈልግም። መጽሐፍ ቅዱስ ላይ ነው መጠየቅ የሚፈልገው። እንዲህ አይነት በጣም የሚያስነውር ነገር፣ እንዲህ አይነት ለጆሮ የሚከብድ ነገር እየሰሙ ሙስሊሞች ይሄ አይሰቀጥጣቸውም። ይሄ ሊጠይቁ አይፈልጉም። መጽሐፍ ቅዱስ ላይ ነው መጠየቅ የሚፈልገው ማለት ነው። ኦኬ። ስለዚህ እንደዚህ ነው የሚደረገው። እንግዲህ በእስልምና አስተምሮ ይሄ በግልጽ በሐዲስ በተፍሲር እየተብራራ ሐዲስን ማሳየት ይቻላል እየተብራራ ነው እየመጣ ያለው ማለት ነው። ህጋዊ ነው ደግሞ አልተሻርም። ስቲል በዚህ ዘመን ላይም ሙስሊሞች ጦርነት ገጥመው ከማረኩ እንደዚህ ነው የሚያደርጉት። ኦኬ። ኡስታዞቻቸው በአደባባይ ላይ ወጥተው ከማረክናችሁ እንደዚህ ነው የምናደርጋችሁ ይላሉ እና አቡ ሀይደርም ወጥተው ካፊሮችን የሙስሊም ምርኮኛ ያርጋቸው፣ ስርዓታቸው ተንኩትኩቶ ይጥፋ፣ የሙስሊም ምርኮኛ ያርጋቸው ብሎ ሲናገር አቡ ሀይደር እንደዚህ ሊያደርግ ነው። ወንዶችን ቋንጃ እየቆረጠ ሊሸጥ፣ ሴቶችን ደግሞ የዝሙት ባሪያ ሊያደርግ እየመጣ እንደዚህ ሊጫወትባት ማለት ነው። ኦኬ። ከዛ ግዴታ አይደለም አላህ የፈቀደልኝ ነው ብሎ ሴክስ ቶይ ሊያደርጋት። ይሄ ነው እንግዲህ የሚለው የነሱ አስተምሮ ማለት ነውና ቆስቲ የምጨምረው ነገር ካለ ጨምርና ይጠይቅ። ማሜም ካለሽ ጀዛኩም ኸይር። እኔ ጥሩ ገልጸዋል። ሴት ልጅ እንደ መገልገያ እንደ ቤት ዕቃ ነው የምትታየው። በተለያዩ ሐዲሳቶች ላይ በቤት ዕቃ ተመስላ ያየንበት አለ። እስልምና ሴት ልጅን አክብሯታል ሲል ክብሩ እንደ ቤት ዕቃ ነው። ኖርማል ለቤት ዕቃ ለምትሰጠው አይነት ክብር ነው እንጂ የሰው አይነት ክብር አልተሰጣትም ሴት ልጅ በእስልምና። እንዲሁም የቤት እንስሳ ብሎም ይጠራታል ሴት ልጅን እስልምና። እኔ አንዱን ነው የትኛውን ክፍል እያነበቡ እንደሆነ እህት ወንድሞቻችን ሴት ልጅ ተከብራለች በእስልምና ተብሎ የሚታመነውን ልረዳው አልቻልኩም። ይህንን አብዲ ወንድማችን እንዲመሰክር ጠይቀ ነው ነበረ። አይ ግን እኔ አላቅም አልችልም ብሏል። በጣም በሚያሳዝን ሁኔታ ግን ይህን አይነት ነገሮችን እንደመፍታት እንደመጠየቅ የሚርመጠመጠው ሌላ ቦታ ነው፣ የማይመለከተው ነገር ላይ ህይወት አላገኘበትም ብሎ የሚያስበው ነገር ላይ ነው። ተመሳሳይ አይነት ሙስሊም ላላቸው ሰዎች የኛ ምክራችን የሚሆነው ይሄ ነው። ሴክስ ስሌቭ ናቸው ሴቶች በእስልምና። የግመል ኮርቻ ላይ ምጣድ ላይ ምንም ላይ ብትሆን መገልገያነቷ የምንድን ነው? የዛን ወንድ ስሜት ማርካት ነው። ሙስሊሞች ከእንደዚህ አይነት አጋንንታዊ ትምህርት ውጡ ብለን እንጠይቃለን። አለኩላለም